ዕብራውያን ምዕራፍ 4 ከቁጥር 3 ጀምሮ ምዕራፍ 4 ከቁጥር 3 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ እኛ ያመንነው ግን ወደዚህ ረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልው፣ ወደ ረፍቴ ከቶ አይገቡም ብለዋል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብለዋልና፣ ቀደም ባለው ክፍል ደግሞ ወደ ረፍቴ ከቶ አይገቡም ይላል። ወደ ረፍቱ ገና የሚገቡ አንዳንዶች አሉ፣ ቀድሞ የምሥራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ ከሥራው ያርፋል። እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። የጌታ ስም የተባረከ ይሁን። ባለፉት ሳምንታት እዚህ ምዕራፍ 4 ላይ እንግዲህ ሰፋ ያለ ጊዜ ወስደናል። ስለ እረፍት እያወራን ነው። ዛሬም እሱን ነው የምንጠቀልለው። እሱ ሐሳብ ላይ ያለውን ነገር ነው የምንጠቀልለው። የዚህ ደብዳቤ ጸሐፊ በጣም የደብዳቤው ወይንም የመልእክቱ አድማጮች በዚያች ቤተ ክርስቲያን ውስጥ ያሉ በተለይ ደግሞ ኔቲቭ የሆኑ አይሁዳውያን ናቸው። ከአይሁዳውያን መካከልም ደግሞ ዕብራውያን ናቸው። ስለዚህ በጣም የተጠጉ ናቸው ለብሉይ ኪዳን መጽሐፍት፣ ለኪዳኑ፣ ለአባቶች በቀደመው ኪዳን ላይ ላለው ታሪክ በሙሉ በጣም የተጠጉ ናቸው። ቀጥሎ የታሪኩ አካልም ባለቤትም ናቸው። አባቶቻችን ናቸው ሲሉ የቀደመው ኪዳን ላይ ያሉትን ሰዎች እውነታቸውን ነው። አባቶቻቸው ናቸው። እኔ አብርሃም አባቴ ነው ብል በክርስቶስ በኩል ነው። እነሱ ግን ቀጥታ ጂኒኦሎጂው ቢቆጠር የዘር ሐረጋቸው ቢቆጠር ቀጥታ አብርሃም አካባቢ መገኘታቸው ማይቀር ነውና እነዚህን ሰዎች እግዚአብሔር ያዘጋጀው ረፍት አለ እያለ በጣም ደጋግሞ እየተናገራቸው ነው። እኛም በጣም ደጋግመን ስለ ረፍት የምናወራው እሱ በጣም ደጋግሞ ስለ ረፍት እየተናገረ ስለሆነ ነው እና በጣም ለቅዱስ ቃሉ በተሻለን መጠን ታማኝ መሆን ስላለብን ማለት ነው። ረፍቱ በጣም እንደገባችሁ ተስፋ አረጋለሁ። ረፍቱንም ደግሞ ጀምራችሁታል። የመጀመሪያው የሳልቬሽን ሬስት ነው ተባብለን ተነጋግረናል። ሰው በጌታ በመሆኑ ምክንያት የሚያገኘው ረፍት አለ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል 11:29 ላይ ነው 11:28 ላይ ማንም ምንድነው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ስለዚህ ወደ ኢየሱስ ሸክማችንን ይዘን መተናል። ሸክማችንን ተቀብሎናል። ኦሬዲ ረፍት ውስጥ ገብተናል። ይሄ ሳልቬሽን ረፍት ነው እና ከዚህ በኋላ ደግሞ ይሄው በዚህ ረፍት ውስጥ እየኖርን ነው። ለዘላለም ደግሞ የተጠበቀ በጣም ክቡርና ታላቅ የሆነ በሰጪው በእግዚአብሔር ተስፋ የተደረገ ረፍት ደግሞ ከፊታችን ቀርቶልናል። ለእግዚአብሔር ሕዝብ የቀረ የሰንበት ረፍት ከፊት አለ ይላል። በጣም እደሰታለሁ። አርፍ ያለው እኔ በእውነት አርፍ ያለው ደግሞ ሌላ ረፍት አለ ብሎኛል መጽሐፍ እና ይሄኛው አሁን ያረፍነው ረፍት የሆነ ቦታ ወስዶ አይደለም ያሳረፈን፣ የውስጥ ረፍት ነው። ስፒሪቹዋል ነው። መንፈሳችን ውስጣችን ያረፈው። በእርግጥ ደጋግመን እናገር እንደነበረው አባቶቻችን ያረፉት የሆነ ቦታ የሆነ ከተማ ወስዷቸው ነው። ከግብፅ ባርነት አውጥቶ ከናን የሚባል አገር ወስዶን ያሳረፋቸው። ስለዚህ ሎኬሽን ነበረው፣ ላንድ ነበር፣ የሆነ የተወሰነ ሚድል ኢስት አካባቢ ያለ መሬት ነበር። አሁን እግዚአብሔር ከአዲስ አበባ ነቅሎ የሆነ ሀገር ወስዶ አያሳረፈም። የምትሄድበትም ሀገር የተበጠበጠ ነው። እረፍት ውስጥህ ነው። እስቲ አሜን በሉ። በክርስቶስ ኢየሱስ በመንፈስ ቅዱስ የተሰጠን ስጦታ ነው። ስለዚህ ኢንዋርድ ነው፣ ስፒሪቹዋል ነው። እያወራን ያለነው መንፈሳዊ እረፍት ነው። ጎናችሁ ያለውን ሰው አርፈሃል ወይ በሉት። በእውነት ካላረፈ ኢየሱስ ያሳርፈሃል በሉት። ጌታ ይባረክ እና ቁጥር 3 አካባቢ ላይ ባለፉትም ሳምንት በጣም ደጋግመን እያነሳኑ ነው የዚህ ምዕራፍ ቁልፍ ሐሳብ። ደጋግመን እያነሳን ያለነው የዚህ ምዕራፍ ቁልፍ ሐሳብ እምነት። እኛ ያመንነው ግን ወደዚህ ረፍት ገብተናል ይላል። እኛ ያመንነው የሚመጣውን ረፍት እንጠባበቃለን። እምነት በጣም መሰረታዊ ነገር ነው ብዬ ደጋግሜ ነግሬያቸዋለሁ። የሰማኑን የምስራች ወደኛ አውርዶ አካል የሚያስይዘው ስጋ የሚያለብሰው ይህንን በክርስቶስ ኢየሱስ በኩል የተዋወቀና የቀረበን ረፍት ወደ እኔ ሕይወት የሚያስገባው ቁልፍ ነገር እምነት ይባላል። እምነት በእግዚአብሔር ቃል ላይ
በሰማነው እውነትና ትምህርት ላይ የሚመሰረት ሰብስታንስ ነው እምነት። ስለዚህ እምነት እኛ ያመን ነው። አንድ የሚጠቀመው የግሪክ ቃል አለ ነግሬያችሁ ይሆናል። እኔ ብዙ የግሪክ ቃል እየተጠቀመ ፔስቲዮስ የሚል ፔስቲዮስ ክብር ለእግዚአብሔር ይሁን። እምነት ማለት ነው። እምነት ማለት ነው እና ሙሉ በሙሉ ሁለንተናን አሳራፊያችን በሆነው በክርስቶስ ላይ መጣል ማለት ነው። ችግርና ጥያቄን ብቻ ሳይሆን ራስንም መጣል ማለት ነው እምነት። ራስንም ክርስቶስ ላይ መጣል፣ በአሳራፊ በክርስቶስ ላይ ራስን ሙሉ በሙሉ መጣል። ጥያቄን እንካ፣ ቀንበሬን እንካ፣ ችግሬን እንካ፣ ሸክሜን እንካ ብቻ ሳይሆን እኔንም እንካ ብላ አንተም መውደቅ ያለብህ ኢየሱስ ላይ ነው። እምነት የሆኑ ጉዳዮችን ሰጥቼ እኔ በእግሬ ለብቻ የምቆምበት አይደለም፣ እኔም ኢየሱስ እጅ ላይ እምወድቅበት ነው። ስለዚህ እኛ ያመን ነው ሲል ሁለንተናችን የክርስቶስ ሆነዋል። ምንም አይነት በራሴ የምደገፍበት ጉዳይ የለኝም እያለ ነው የዚህ ደብዳቤ ጸሐፊ እና የዚህ ደግሞ ተደራሲያን አንባቢያኑ አሁን የኤቨርላስቲንግ ቅዱሳን በዚህ የተሰበሰብን የ21 ሴንቸሪ ክርስቲያኖች አሁን እኛን ይመለከታል። እኛ ያመን ነው ሲል ሁለንተናችንን በክርስቶስ ላይ የጣለን ማለት ነው። አሳራፊያችን ኢየሱስ ላይ የወደቅን ምንም ያለ እርሱ ልናደርግ እማንችል። እኔ አንድ በጣም የሚያስደስተኝ ቃል አለ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ያለ እኔ አንዳች ማድረግ አትችሉም የሚል ቃል አለ። አንዳንዱን አድርጉት ቢሆን ኖሮ ጉዳችን ነበር። አንዳች ያለ እኔ አንዳች ደገመው ዮሐንስ 15 ላይ ቅርንጫፍና ግንድ ብሎ ያወራበት ቦታ ላይ ቅርንጫፋው ከግንዱ የተቆረጠ ቀን ሰብስበው ወስደው ወደ እሳት ይጥሉታል አለ። ቅርንጫፍ ጠቃሚነቱ መጀመሪያ የሚጀምረው ግንዱ ላይ ያለቀ ነው። ከግንዱ የተቆረጠ ቀን አለ ኢየሱስ በራሴ መኖር እችላለሁ ብሎ ያሰበ ቀን፣ እምነቱን ጥሎ ወደ ስራው የገባ ቀን፣ ያለ ኢየሱስ እኔ እንትን አድርጌ እችላለሁ ያለ ቀን ሰብስበው እሳት ውስጥ ነው የሚጥሉት አለ። ስለዚህ ያለ እኔ አንዳች አለ። እስቲ አሜን በሉ። የወይን ግንድ አለ፣ ቅርንጫፍ ላይ አለ። ኢየሱስ የተናገረው ምሳሌ እሱ ነው። እስራኤላውያን እሱ በጣም በቀላሉ ስለሚገባቸው ግንዱ አለ፣ ቅርንጫፍ። የወይን ቅርንጫፍ ባይዘዌ ግንዱ ላይ ከሌለ ለምንም እንደማይጠቅም ታውቃለህ። አጥር አታረገውም፣ ወስደህ እንደው አጥር እንኳን አታረገው፣ ለምንም አይሆንም። እና ስብስብ አድርገህ ማቃጠል። እኔ ግንዱ ነኝ፣ እናንተስ ቅርንጫፍ ነህ። ያለ እኔ ምንም ያለ ኢየሱስ ባይዘዌ ምንም ማድረግ አንችልም። ሊመስል ይችላል። እንዳትታለል የኔ ወንድም የኔት እንዳትታለይ። ያለ ኢየሱስ አንችልም። ሕይወት ክርስቶስ ነው። በሕይወት የምንኖረው ከግንዱ ቀድተን ብቻ ነው። ከግንዱ የተቆረጥክ ቀን ቴክኒካሊ የምትሄዳት መንገድ ልትኖር ትችላለች። የተሸመደደ ስርዓት ልደግም እችላለሁ። ሕይወት አይደለም እሱ። ሰውን በጣም ላታልለው እችላለሁ ልመስል። ከግንዱ የተቆረጠ ቀን ሰው ሕይወት ያቆማል። ማፍራት አይችልም። የጊዜ ጉዳይ ነው፣ ያስታውቃል። ለዛውም እኔ እኮ እንትን ነኝ፣ የበረሃ ወይራ። እስራኤል እኮ ነው እኮ ወይን ቅርንጫፍ። እኔ እኮ እዛ ምድረ በዳ እኮ ያለው ነኝ። ጳውሎስ እኮ ልክልካችንን እኮ ነው የነገረን። አንተ እኮ ሲጀመርም የምድረ በዳ ነህ አለ። እነሱ እኮ ዋናው ናቸው አለ። እና እግዚአብሔር እንዴት አድርጎ ገጠመን ስትለው ሄደና እግዚአብሔር ወረደ አለ። እግዚአብሔር መጣና በልጁ በኩል ምድረ በዳ ገባ አለ። ከዛ ምድረ በዳ ሄደና ወይራ አገኛለ። ወይራውን ቃ አድርጎ ሰበረው እና ወይራ ቅርንጫፍ ይዞ መጣና ግንዱ ልጁ ነው እና ግንዱን ፈቀፈቀው እና ወይራውንም እንትኑን ፈቀፈቀን። ከዛ እንደዚህ አጣበቀንና አሰረን። ትራንስፕላንት አረገን። ወይራ የወይን አፈራ፣ አሕዛብ ሆነ። የዚህ ሕይወት አካል ስትሆን ዲዘርቭ አድርገህ አይደለም፣ እግዚአብሔር ፌቨር አድርጎልህ ነው። እስቲ አሜን በሏ። እንደምመጥን ማሰብ የለብኝም። ውለታ ውሎልኝ ነው። እኔ ወይራ ነኝ። ስለዚህ እስራኤል ያለ እግዚአብሔር እችላለሁ ስትል ቁርጥ አረጋት። የሆነ ቀን ኖ ቆረጣት። እና ጳውሎስ ምን አለ? ለወይኑ ካልራራ አንተማ ከነጭራሽ ወይራ ነህ አለ። እና እችላለሁ ያልክ ቀን
ሲጀመር እኮ ነው የሚልህ። ጎናቸው ያለ ሰው ያለ ኢየሱስ ምንም ማድረግ አትችልም በሉት። ይሄን አምነን ነው ቸርች የምንኖረው። የራስን እድል አይቻልም። እዚህ ይሄ ቸርች ነው። ከኢየሱስ ዞር ያልክ ቀን ሟች ነህ። በእውነት ነው የምላችሁ። ሰይጣንም አይፈራ ኢየሱስ ላይ እስከሆንክ ድረስ ነው መንፈሳዊ ዓለም የሚገዛው። ኤኒዌይስ እኛ ያመንነው የሚለው ነው። ፔስቲዮ የሚለው ትክክለኛ ቃሉ እሱ ስለሆነ ነው። ክብር ለእግዚአብሔር ለአምላካችን ይሁንለት። እና እኛ ያመንነው ወደ ረፍቱ ገብተናል ብሎ ሶስት ረፍት ያስቀምጣል። እሷን ቶሎ ነግራችሁ ልጨርስ። የመጀመሪያው እግዚአብሔር አረፈ ነው። ሁለተኛው እስራኤላውያን አረፉ ነው። ሶስተኛው ደግሞ ለኛ የተቀጠረ ቀን አለ ነው። ሶስት ረፍቱ በሶስት ዲስፔንሴሽን ቀርቦ ነው። ረፍቱ ወጥ ነው። እግዚአብሔር እየተናገረ ያለው ስለ አንድ ረፍት ነው። ግን በተለያዩ ሶስት ወቅቶች ላይ የዚህ ደብዳቤ ጻፊ ባነበብ ነው በእነዚህ እስከ ቁጥር 11 ድረስ ባሉት ክፍሎች ላይ ያቀረበው በሶስት መንገድ ነው። የመጀመሪያው በሰባተኛው ቀን አይደል? እግዚአብሔር 6 ቀን ሰራና በሰባተኛውም ቀን ከስራው ሁሉ አረፈ። እግዚአብሔር ከስራው ሁሉ አረፈ። አንድ በጣም የሚገርማችሁ ቁጥር 5 ላይ ቁጥር 4 ላይ እግዚአብሔር ከስራው ሁሉ አረፈ የሚለው ቃል በተጻፈበት ወደ ብሉይ ኪዳን ወደ ዘፍጥረት ምዕራፍ 2 ቁጥር 2 አካባቢ ዘፍጥረት 2:2 ላይ ነው ያለው። በስድስተኛው ቀን ጨረሰ በሰባተኛው ቀን አረፈ የሚለው ቃል የሚጠቀመው ቃል እግዚአብሔር ከስራው ሁሉ አረፈ የሚለው የዕብራይስጡ ቃል ላይ አንድ ስራ ሰርቶ አረፈ ነው። እግዚአብሔር አንዴ ሰራው ነው። እግዚአብሔር ከስራው አረፈ ነው የሚለው ትክክለኛው ቃል እና ውስጡ ግን ብዙ ስራ አለው። በ6 ቀን የሰራው ሲሰበሰብ ግን ብዙ ሰርቶ አረፈ አይደለም፣ ከስራው አረፈ ነው። እግዚአብሔር አንዴ ነው የሰራው ነው እና እግዚአብሔር ስራውን ጨረሰ፣ አረፈ። አንዱ በአንድ ቦታ አይደል ያለው። አሁን የዚህ ደብዳቤ ጻፊ እኛን እኮ ዘፍጥረት ምዕራፍ 2 ቁጥር 2 የምንለው አሁን የዕብራውያኑ ጻፊ ኤንሸንት የሆነ ማኑስክሪፕት ሜንሽን እያደረገ ነው። አንዱ በአንድ ቦታ ሲል የጥንት ጽሑፍ እንደሆነ ለማመልከት ነው እንጂ እነ ዳዊትን እኮ በመዝሙር ላይ እንደተጻፈው እያለ ነው ሜንሽን ያደረገው። ይሄ ግን የዘፍጥረት መጽሐፍ ማለት በጣም የጥንት ነው። ቀጥሎ ደግሞ ታሪኩ የተከናወነበት ዘመን እግዚአብሔር ከስራው ሁሉ አረፈ የሚለው የፍጥረት የመጀመሪያው አይደል የመጀመሪያው ጊዜ ላይ የተከናወነ ነውና በጣም ኤንሸንት የሆነ ማኑስክሪፕት ነው። በጣም የጥንት አይነት ጽሑፍ ነው። ይሄ ሰው ሜንሽን የሚያደርግና አንዱ በአንድ ቦታ አለው። ሙሴ ነው የጻፈው ዘፍጥረት 2ን ሙሴ ነው የጻፈውና እግዚአብሔርም ከስራው ሁሉ አረፈ ብሎ ጽፎልን ነበር። አንዳንድ ሙሴ እነዚህኑ ቃላቶች ያስገባበት ቦታ ለምሳሌ ዘጸአት ላይ እንሂድና ክብር ለእግዚአብሔር ይሁን። ይህንኑ ቃል ሙሴ ያስቀምጠዋል። እግዚአብሔር ሰማይንና ምድርን ባህርንና በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰው። አሁን ሙሴ ለእስራኤል ሕዝብ በምድረ በዳ ጉዞ ለጀመረው የዘጸአት መጽሐፍ የምድረ በዳ ጉዞ ገና መጀመራቸው ነው። የመጀመሪያው ወቅቶች ናቸው። አሁን የዘጸአት መጽሐፍ ማለት 1 ዓመት ተኩል አይሞላም። አጠቃላይ የዘጸአት መጽሐፍ ቢሰበሰብ የ1 ዓመት ተኩል ታሪክ አይደለም። በጣም ብዙ ተአምር እግዚአብሔር ስለሰራበት እንጂ 1 ዓመት ተኩል እንኳን አይሞላም። የእስራኤል የ40 ዓመት ጉዞ 38 ዓመት ተኩሉ በሙሉ የዘሁልቅ መጽሐፍ ነው። ስለዚህ ዘሌዋውያንን፣ ዘዳግምን፣ ዘጸአትን ሰብስባችሁ 3ቱ መጽሐፍ ነው 1 ዓመት ተኩል ባይዘው። ስለዚህ ገና የወራት ዕድሜ ላይ ነው ያሉት እና ገና መውጣታቸው ነው። ወደ ከነዓን እየተጓዙ እያለ እግዚአብሔር በባሪያው በሙሴ በኩል ለሕዝበ እስራኤል የሚያስተዋውቀው የሰንበት ረፍት አለ አላቸው። እግዚአብሔር በ6 ቀን ሰማያትን ምድርንና ባህርን በውስጡ ያሉትን በሙሉ ፈጠረ። በ6 ቀን ውስጥ እግዚአብሔር ይህንን አድርጎ በሰባተኛውም ቀን አረፈ ብሎ ባረፈበት በሰባተኛው ቀን የሰንበት ረፍት ብሎ ቀኑን ቀደሰው። ስለዚህ ከፊት ለፊታችሁ የተዘጋጀ ረፍት አለ። ጀምራችሁታል መንገዱን። ከምድረ በዳ አሁን እየተጓዛችሁ ነው። እግዚአብሔር ያዘጋጀላችሁ የረፍት ዘመን ከፊት አለ። ክብር ለኢየሱስ ይሁን። እዚሁ ዘጸአት መጽሐፍ ላይ አንድ ክፍል አንብብላችሁ 31:17 ላይ ምን ይላል መሰለህ? አንብብላችሁ በእኔና በእስራኤላውያን መካከል ለዘላለም ምልክት ይሆናል። ምክንያቱም እግዚአብሔር ሰማይንና ምድርን
በ6 ቀን ሰርቶ በሰባተኛው ቀን ከስራ ታቅቦ አርፏልና። እና ዘጸአት መጽሐፍ ላይ ደግሞ እግዚአብሔር በ6 ቀን ሰማይንና ምድርን፣ ሰማይና ምድር ማለት ስካይና እርዝ አይደለም አይደል? ሄቨንስ ነው እና ዘ ሆል ዩኒቨርስን ማለት ነው። እግዚአብሔር የፈጠረው የዛን ቀን የፈጠረው እግዚአብሔር ይሄንን ሰማይና ይሄንን ምድር ብቻ አይደለም፣ ሰማያትን ነው እና ሄቨንስ ነው እና ሰማያትንና ምድርን በውስጡ ያለውን ሰራዊት በሙሉ ማለት ነው። እግዚአብሔር ያን ሁሉ ነገር ፈጥሮ በ6ኛው ቀን ከስራው ታቀበ። ከስራው ታቀበ ማለት የቀረ ረፍት አለ ነው ከፊት። እግዚአብሔር ሰርቶ ጨርሶ አረፈ። አሁን ደግሞ እግዚአብሔር አይደለም የሚያርፈው፣ እኛ ነን የምናርፈው። እግዚአብሔርማ አርፏል፣ ጨርሶ አርፏል። እኔ ነኝ የማርፈው። አሁን ከዚህ በኋላ የተዘጋጀው እረፍት ለህዝቡ ነው። አሁን ብሉይ ኪዳንም ላይ እግዚአብሔር ፕሮሞት እያደረገ የነበረው ለእስራኤል ህዝብ በዚሁ በዘጸአት ባነበብነው 31:17 ላይ እኮ ለእስራኤል ህዝብ እኮ ፕሮሞት እየተደረገ ያለው እኮ ኦልሬዲ እግዚአብሔር አርፏል ነው፣ ጨርሶ አርፏል። አሁን ታቅቦ ነው። ምንድነው ታዲያ የቀረው? የእናንተ እረፍት። እግዚአብሔር ይሄንን እረፍት መቼ ነው የሚሰጠን? ወደ ከነዓን ስትገቡ። የሰንበት እረፍትን የዚህ ደብዳቤ ጸሐፊ አቀረበ። የሰንበት እረፍት እግዚአብሔር ስራውን ጨርሶ አርፏል። ያረፈ አምላክ ነው ወደ እረፍት የጠራን። ግን አሁን እግዚአብሔር ከስራው ታቅቧል አለንና የቀረ አለ። ምንድነው የቀረው? እኛን ማሳረፍ፣ ህዝቡን ማሳረፍ። የትኛውን ህዝብ? በዘጸአት ኮንቴክስት ከሆነ ህዝበ እስራኤልን ከ430 ዓመት ባርነት የወጣውን ህዝብ ሙሴ በዛ በጣም ጠባብ ስኮፕ ውስጥ በጣም ጠባብ ነው። አሁን የሙሴ አሁን ቆሞ እየተናገረ ያለው ይመጣል የሚለው እረፍት ለ1.2 ሚሊዮን ሰው የቀረበ እረፍት ነው። ሲወጡ ከግብፅ 600 ሺህ አካባቢ ናቸው እና እህቶችም ልጆችም ምናምን አንድ ላይ 1.2 ሚሊዮን ሰው ነው። ለ1.2 ሚሊዮን ሰው የተነገረ እረፍት ሲል እግዚአብሔር ደግሞ ዲስፔንሴሽኑን ረዘም ያደረገውና በክርስቶስ ኢየሱስ በኩል ለሚገኝ ለማይቆጠር ህዝብ። አሁን ሙሴ ባለው መረዳትና በዛ ሰዓት ከረንትሊ በሚያዳምጠው ህዝብ ፊት ነው ቆሞ የሚያወራው። እግዚአብሔር ደግሞ ሲስተማቲካሊ ለኛም እያወራ ነው። ይሄው እኔ አሁን ከሺህ ዓመታት በኋላ ሙሴ ይሄንን ከተናገረ ከ3400 ዓመት በኋላ ዛሬ እዚህ ጋር ቆሜ ስለዚህ ረፍት አወራለሁ። ሙሴ ካወራው ይሄንን ረፍት ዘንድሮ 3400 ዓመቱ ነው። ስሙኝ፣ ሂሳብ ጎበዝ ናችሁ መቼስ። ያው 1400 ዓመት አካባቢ ነው ከክርስቶስ ልደት በፊት ሙሴ የነበረው። ስለዚህ ኢየሱስ ከመጣ 2000 ዓመት ሆኖታል። ለዛ ነው 3400 ያልኳችሁ። ሙሴ እግዚአብሔር ከሥራው አረፈ ሲል አሁን ስለ ሁለተኛው ረፍት ሊያስተዋውቅ አይደል? ከዚህ ከሁለተኛው ረፍት የቀደመው የመጀመሪያው ረፍት 3000 ዓመት ሆኖታል። ሙሴ ቆሞ ሲያወራ እግዚአብሔር አረፈ ካለ ከ3000 ዓመት በኋላ ነው እናንተን ላሳርፋችሁ ነው የሚላቸው። ከነዓን ሲገቡ ከዘፍጥረት ምዕራፍ 2 አካባቢ ጀምራችሁ የምታሰሉ ከሆነ እስከ ሙሴ እስካደረሳቸው እስከዛ ድረስ 3000 ዓመት ነው። ከሙሴ እረፍት ደግሞ ሙሴ እረፍት ትገባላችሁ ብሎ ስለ ከነዓን ከተናገረበት እስከ መዝሙር 95 ዕብራውያን ምዕራፍ 4 እየተጠቀሰ ያለው መዝሙር 95 ነው። እግዚአብሔር በመሐላ ወደ እረፍቴ አትገቡም ብሏቸው ነበር፣ ዛሬ ደግሞ እንደገና በዚች ቀን ብሎ ደግሞ ዳዊት ቆሞ መዝሙር 95 ላይ ተናገረ። ስሙኝ፣ ከሙሴ እስከ መዝሙር 95 ድረስ ደግሞ 600 ዓመት ነው። የመጀመሪያው እረፍትና ሁለተኛው እረፍት 3000 ዓመት ጋፕ አላችሁ። የሁለተኛው እረፍት አልቆ አሁን ደግሞ እግዚአብሔር ሶስተኛውን እረፍት ደግሞ ፕሮሞት አደረገ። አሁን እግዚአብሔር በሙሴ በኩል ታርፋላችሁ ብሎ በሙሴ በኩል አላረፉም፣ በኢያሱ በኩል ነው ያረፉት። በኢያሱ በኩል ሕዝበ እስራኤልን ጎትቶ ከነዓን አስገባቸው። ከነዓን ገብተው
ተናግረው ቁጭ ሲሉ እግዚአብሔር እንደገና ስለ ሌላ እረፍት አወራ። አረፍን ሲሉ አይ ሌላ አለ። ኢያሱ አሳርፏቸው ቢሆን ኖሮ ስለ ሌላ እረፍት እግዚአብሔር አይናገርም ነበር። አልቲሜትሊ ዋናው እረፍት እኛ የምናርፈው እግዚአብሔር አርፏል። አዎ ሕዝቤን አሳርፋለሁ ብሏል። አዎ አላሳርፈም? አሳርፏል። የተናገረውን እግዚአብሔር ፕሮሚሱን ኪፕ አድርጓል። ከነዓን አስገባለሁ አለ። እሺ አሉ፣ ገቡ። ቁጭ ሲሉ እግዚአብሔር መጣና እንደዚህ አለ፣ ሌላ እረፍት አለ። ቁጥር 8 ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። እጅግ በጣም አደንቀዋለሁ የዕብራውያንን ጸሐፊ እንዴት አድርጎ ዘመን እንደሚሰፋ፣ ዘመን እንዴት አድርጎ እንደሚገጣጣ። ይሄንን ቃል የተናገረው ዳዊት አይደለም፣ የዚህ ደብዳቤ ጸሐፊ ነው። የዚህ ደብዳቤ ጸሐፊ ግን ይሄንን ቃል ለመናገር ድፍረት የሰጠው ዳዊት የተናገረው ትንቢት ነው። መዝሙር 95 ላይ ቆሞ ዳዊት ትንቢት ተናገረ። ያንን ትንቢት ከዘፍጥረት ምዕራፍ 2 እና ከኢያሱ መጽሐፍ ጋር አንድ ላይ ሰፋፋውና የዚህ ደብዳቤ ጸሐፊ በዚያን ዘመን ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ስለ ሌላ ቀን አይናገርም ነበር። እግዚአብሔር ሌላ እረፍት አለ ብሎ እንደገና ስለ ሌላ እረፍት አወራ። ኢያሱ ቀጥሎ እስከ መጨረሻ ለሚያሳርፈን ለእውነተኛ አሳራፊያችን ጥላ ነው። ምዕራፍ 4 ላይ ያሉት ካራክተሮች እግዚአብሔር አለ፣ ኢየሱስ አለ፣ ኢያሱ አለ፣ ዳዊት አለ። ኢያሱ ቀጥታ የኢየሱስ ታይፖሎጂ። ኢያሱ ከነዓን ይዟቸው ገባ፣ ኢየሱስ ሰማይ ይዞን ይገባ። ኢያሱና ኢየሱስ የሚለው የስም ትርጉም አንድ አይነት ነው። ያው ተናግሬያለሁ። አውሴ፣ ኢያሱ፣ ኢየሱስ የሚሉ ቃላቶች በሙሉ ተመሳሳይ ናቸው። አውሴ ማለት ድነት ነው። ኢያሱ ማለት እግዚአብሔር ያድናል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ስለዚህ አሁን ኢያሱ እግዚአብሔር አዳኝ ነው ብሎ ከነዓን ይዟቸው ገባ። ሁለተኛው መሲያችን መጣና ኢየሱስ እግዚአብሔር ያድናል ብሎ ሰማይ ይዞ ይገባ። ስለዚህ አሁን እግዚአብሔር ስለ ሌላ ቀን ተናገረ። ከፊት ለዚህ ሕዝብ የተዘጋጀ ታላቅ እረፍት አለ። ክብር ለእግዚአብሔር ለአምላካችን ይሁን። በእውነት ነው የምላችሁ እረፍት የምትለው ቃል አንድ የግሪክ ቃል ነች። ካታፓውሲስ የምትል ግሪክ ካታፓውሲስ። እረፍት ማለት ስራ መፍታት አለ። እርካታ፣ አምልኮ፣ ጊዜ የማይመርጥ አምልኮ አይደል? የነ ዳንኤል አይነት ሁልጊዜ የምታመልከው አምላክ አይደል ያለው? አንኮንዲሽናል ወርሺፕ። አዋጅ ወጥቶም ሳይወጣም ቤተ መንግሥት ቁጭ ብለም አንበሳ ጉድጓድ ተጠለም ሁሌ ታመልከዋለህ። ሊያድን ይችላልን? አሁን እውነተኛ እረፍት እሱ ነው አይደል? ስራ መተው አይደለም። አምልኮ አልቲሜትሊ በእግዚአብሔር ፊት ይሆናል። አምልኳችን እግዚአብሔር ነው። ፊት ለፊት ታየዋለህ። እንዴት ነው የሚያደርገን ራሱ? እዛ እኮ ምን መሰለህ አሁን አይደክምህም እዛ። ምክንያቱም አይበሰብስም፣ አያረጅም፣ አይደክመውም። አካሉ አይርብህም። ምሳ እንብላ ተባብላ አትሄድም። ረሃብ አያውቅም። ሌሊት የለም። ሁልጊዜ በእግዚአብሔር ፊት ነው። ስራ እናቆማለን ሳይሆን ፈጽመን እንረካለን። ሬስት እሱ ነው። ስራ መፍታት እንደውም በጣም መጥፎ እረፍት አይደለም ስራ መፍታት። ለዛ ነው እግዚአብሔር ከስራው ታቀበ ይልና አሁን እግዚአብሔር ስራ አቆመ ወይ? አላቆመም። እግዚአብሔር አንድ ጥቅስ ላስነብባችሁ። ዮሐንስ ወንጌል ላይ 5:17 ላይ አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። አባቴ እስከ ዛሬ ይሰራል አይደል? እኔም እሰራለሁ። እግዚአብሔር ከሥራው ታቅቧል። በ6 ቀን የጨረሰው ነው ክሪኤሽን። አሁን እግዚአብሔር ምን እየሰራ ነው? ሪዴምሽን፣ የመዋጀትን የቤዛነትን ሥራ በልጁ በኩል እግዚአብሔር እየሰራ ነው።
አባቴ እኔን የላከኝ የመዋጀት ሥራ ገና አላለቀም። የመቤዠት ሥራ ገና አላለቀም። እናንተን የራሱ የማድረግ ሥራ አላለቀም እና አባቴ እኔን ልኮ በእኔ እጅ እየሠራ ነው። እኔን ልኮ በእኔ በዚህ መኖር እየሠራ ነው። እናንተን የራሱ ለማድረግ እኔን ልኮኛል እና አባቴ እስከ ዛሬ እግዚአብሔር ሥራ አላቆመም አለ ኢየሱስ። እስከ ዛሬ ይሠራል። ታዲያ የዘፍጥረቱ ምንድን ነው? የክሪኤሽን ሥራ። አንፈጥርም፣ ጨርሶ አልፈጥሮ። የምን ሥራ ነው ኢየሱስ እየሠራ የነበረው? አልጨረስኩም ያለው ምንድን ነው? የመዋጀት ሥራ፣ የቤዛነት ሥራ፣ ሪዴምሽን። አባቴ እስከ ዛሬ እየሠራ ነው። ምን እያደረገ? ሰው የማዳን ሥራ ላይ ነው አብ እና እኔም ልጁ አብሬው እሠራለሁ። ከዛ ዮሐንስ 9 ላይ የዕውሩን ዓይን ያበራበት ትዝ ይላችኋል። ከተፈጠረ ጀምሮ ዓይን የሌለውን ሰውዬ ያበራበት እዛ ዘፍጥረት 2 ላይ እሱ እንደሰራ ለማሳየት ነው አይደል? ምልክት እንትፍ እንትፍ ብሎ እዚህ እንደውም ብዙ ጊዜ ሰብኬዋለሁ። እንትፍ እንትፍ ጭቃ ቦካ ቦካ አድርጎ ዓይን የሌለው ሰውዬ ነው አይደል? ብዙ ጊዜ ተነጋግረናል። ዓይን የለውም ነው አይደል? አሁን የጠፋ አይደለም፣ ያበራው የሌለ ነው፣ የፈጠረው ነው አይደል? አሁን ዓይን ማስቀመጫው ነው ያለው እንጂ ዓይን የለውም። የዮሐንስ ወንጌል ምዕራፍ 9 ትክክለኛ ሐሳብ እሱ ነው። ዓይን የለውም ሰውዬው እና ኢየሱስ ሜንቴን አይደለም ያደረገው፣ ክሬኤት ነው ያደረገው። እንትፍ እንትፍ ብሎ ምክንያቱም እንደ ሌላ ዕውር አብርቶ ያቅም እንዴ? ብራ እኮ ነው የሚለው ሌላ ዕውር ካየ። ይሄኛውንስ ጭቃ ነው ያቦካው። ለምንድን ነው? እየፈጠረ ነው እና ቀን ሳለ የላከኝን ሥራ። ስለዚህ ስቲል አብ ሥራ ላይ ነው። የላከኝን ሥራ ብሎ ልኮኝ ነው። የላከኝን ሥራ ልሠራ ይገባኛል አለና ማንም ሊሠራ የማይችልባት ሌሊት ጊዜ ነው አይደል የቀጠረው? እኔ አሁን ሥራ ላይ ነኝ። እግዚአብሔር ወልድ ነው ኢየሱስ። የመፍጠር ሥራ ላይ ከአብና ከመንፈስ ቅዱስ ጋር አብሮ ነው የፈጠረው። እንደውም እግዚአብሔር ዓለማትን በልጁ ነው የፈጠረው። ክሪኤሽን ላይ አክቲቭ እንደውም የነበረው ክራይስት ነው። ሆሊ ስፒሪት ደግሞ የተፈጠረው ነገር ለማስተካከል የእግዚአብሔር መንፈስ በኋላ ይሰፋው ነበር የሚለው ዲፎርምድ የነበረው ነገር ቦታ ቦታ ለማስያዝ ደግሞ መንፈስ ቅዱስ አክቲቭ ነበር። ዓለማት ግን የተፈጠሩት በክርስቶስ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 3፣ ቆላስያስ ምዕራፍ 1 ቁጥር 15፣ ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ እስቲል ግን ኢየሱስ ምን አለ? ቀን ሳለ የላከኝን ሥራ ልሠራ ይገባኛል፣ እንደውም ልንሠራ ይገባናል ነው የሚለው ቃሉ። ምን ማለት ነው? ሥራው ላይ ግቡ አለ። እንውስጥ የተሳተፉ አይን ማለት ነው። እንውስጥ ያብረን ይስራ። እረፍቱ ሳቲስፋክሽን ነው። እግዚአብሔር እስቲል እየሰራ ምንድነው የሚሰራው? የማዳን ሥራ፣ የቤዛነት ሥራ በክርስቶስ ኢየሱስ በኩል የሚመሰረተው መንግስት አለ። ወደዛኝ ለማስገባት ሥራ ላይ አባቴ ይሰራል አለ። እስከ መቼ? እስከ ዛሬ እየሰራ ነው አለ ኢየሱስ። ኢየሱስ ያለበት ቃል አሁን ነው። እስከ አሁን ድረስ አባቴ እየሰራ ነው። እኔስ ሥራ ላይ ነኝ ከአባቴ ጋር። ክራይስት ክሮስ ላይ ነው አይደል ተፈጸመ ያለው። አሁንስ ደሙን ይዞ በአባቱ ፊት አለ። ምን እያደረገ? ስለኛ እየታየ ጠበቃ ነው። እስቲል ጠበቃ ነው። እኛ ስናርፍ ነው የሚያርፈው። እስቲ አሜን በሏ። እኛን ሰብስቦ የወሰደ ቀን ያልቃል። የማይቆጠር ሕዝብ ከምድር ወደ ሰማይ ዘጸአት ሲያደርግለት ደሙን ይዞ ገብቶ ስለኛ ደግሞ እየታየ ነው። የጥብቅና ሥራ ደግሞ እየሰራ ነው። ለኛ እየማለደ ነው። ለኛ ኢየሱስ ይማልድልናል። ደሙን ይዞ ስለኔ እየታየ ነው። በደሙ ስለኔ ይቃትታል። በአባቱ ፊት ያቀርባል፣ ያሳያል። ከዛስ የመጨረሻው ሦስተኛው የቀረበው የኛ ረፍት ነው። የቀረ የተረፈ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለ። ሙሉ በሙሉ እናርፋለን። ቁጥር 9ና 10 የሚወረሱ ቁጥር 9ና 10 የሚወረሱ ትክክለኛው ነው። አሁን ምንድነው የሰንበት ረፍት? ቁጥር 9 ላይ ቀጥታ የሚጠቀመው ቃል ካታፖሲስ የሚል ቃል። ይሄ ቅድም ያልኳችሁ ረፍት የሚለው እግዚአብሔር ከሥራ ሁሉ እንዳረፈ ወደ እግዚአብሔር የሚመጣ ከሥራ ሁሉ ያርፋል። ከዚህ ዓለም ሙሉ በሙሉ ወደ ጌታ የምንሄድበትን ያንን የተከበረ ቀን የሚያወራ ቃል እግዚአብሔር ተስፋ ገብቶልናል፣ ቃል ገብቶልናል። ሙሉ በሙሉ ወደዚህ ረፍት ውስጥ ያስገባል። እስከዛ ድረስስ ሮሜ 8 የሰውነትን ቤዛ እስክናገኝ ድረስ እንቃትታለን። ይቃትታል። ሥጋ ቤዛነትን እስኪያገኝ ድረስ ይቃትታል።
ጌታ ኢየሱስ ክርስቶስ ተመልሶ መጥቶ ለዘላለም በእግዚአብሔር ዙፋን ፊት እስኪያቀርበው ድረስ ሥጋ ይቃትታል። ያንን ረፍት እንጓጓለን፣ እንጠብቃለን። እንደ ክርስቲያን ቀና ብለን እንጠብቃለን፣ እየቃተትን እንጠብቃለን። ስንደክም ተስፋ አለ እያለን በጣም ብዙ ማምለክ እየፈለግን በጣም ብዙ ነገር ሲገድበን እንቃትታለን። የሰውነታችንን ቤዛ እናገኛለን እንላለን። ትንሣኤ ሙታን ከፊታችን እንላለን፣ እንቃትታለን። የተቀጠረ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለ። ክብር ለኢየሱስ ይሁን። አይዟችሁ፣ በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው። ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለነው። በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለነው። ሲስተሙ በሙሉ ለአመፅ የሚሰራበት ዓለም ላይ ነው ያለነው። ዓለሙ ሁሉ በክፉ እንደተያዘ እናውቃለን። በክፋት አይደለም፣ በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ፣ ገዢ መንፈስ አለ። አገሪቱ በሙሉ ክርስቲያን ብትሆን ባይዘው ገዢው መንፈስ አለ። ኤግዚስት አድርጓል። የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል። ታዲያ ከዚህ እስክንወጣ እንቃትታለን። በጽድቅ እየኖረን እንቃትታለን። ተስፋ እያደረገን እንቃትታለን። ይመጣል አንድ ቀን እጠብቀዋለሁ፣ እርሱ እውነተኛ ነው፣ እንቃትታለን። እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊት አለ ለእግዚአብሔር ሕዝብ። ኢየሱስ ሰርቶ ጨርሷል። እኛንን እየተጠበቅን ያለን። ሰርቶ ጨርሷል፣ ተፈጸመ። አሁንስ እኛን ሙሉ በሙሉ ሰብስቦ ለመውሰድ በአባቱ ፊት የጨረሰውን ሥራ አቅርቧል። ሁሉ ላስገዛለት እሱ ደግሞ ተገዛ የሚል ቃለባቸው አንደኛ ቆሮንቶስ 15 ላይ ፈንክሽናሊ ሰቦርዲኔት አደረገ። በአብና በወልድ መካከል ያለ መበላለጥ አይደለም እየተወራ ያለ፣ በምግባር ተገዛ ማለት ነው። ፈንክሽናል ስራዬን ጨርሻለሁ ብሎ አባቱን የላከውን ስራ ጨርሶ አባቱ ፊት አቀረበ። አባቱ ደግሞ ሁሉም ከእግሩ በታች ያስገዛል። ምን ማለት ነው? ደም ብዙዎችን ይዋጃል። እንደዚህ ሲሰበከላቸው እንደዋዛ አሜን ያሉትን ይዋጃቸዋል። አየህ፣ ኢየሱስ ጨርሶ አቀረበ። አባት ተቀበለው፣ ልጁን ተቀበለው። ስራህን ጨርሰሃል አለ። አሁንስ በምድር ላይ ላሉ ለነሱ ደግሞ በፊት እቀርባለሁ አለ፣ እታያለሁ። ደሙን ይዞ ኢየሱስ በፊት አለ። ለምን? ለእኔ፣ ለአንተ፣ ለአንቺ አትታገል። የኔ ወንድም፣ በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ዕረፍት አለ። ና ወደዚህ ረፍት ጀምረው። ምድር ላይ እግዚአብሔር አቅርቦታል፣ መርቆ ከፍቶታል። ተጠብቆልሃል ከፊት እግዚአብሔር ለዘላለም ያሳርፋል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረ። ኢየሱስ ይመጣል፣ እንሄዳለን። በጣም ጥቂት ጊዜ ነው የቀረ። በእውነት ነው የምላችሁ። እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ። እርስ በርሳችሁ በዚህ ቃል ተጽናኑ። ጎናቸው ዝንቁት። ኢየሱስ ይመለሳል፣ እንሄዳለን በሉት። በደም ንገሩት። እዚህ ምድር ቋሚ አይደለም፣ ሕያጅ ነህ በሉት። ሕያጅ ነህ። የፈለገ መከራ ሊበዛ ይችላል፣ ምንም ነገር ሊመጣ ይችላል። ኢየሱስ እስኪመጣ በጽድቅ እንቆማለን፣ እንጠብቀዋለን። ይመለሳል ኢየሱስ። ተስፋ አለ ተስፋ። በፍጹም የተጠበቀ ረፍት ከፊት ብቻ አይደለም፣ ውስጥ ያርፋል። በጌታ ነኝ፣ መንፈስ ቅዱስ በእኔ አለ። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። ወንድሞቼና እህቶቼ፣ በጌታ የሆናችሁ እናንተ በፍጹም እድል እንዳሰጡ አጠገብ ያለ ሰው ሲያመልጥ እድል እንዳሰጠው ኖ መጣሁ ሂድ በሉት። መሬትም ላይ ቢሆን ትደርስበታል። ጊዜ ነው። እሱ በአቋራጭ ያገኘውን አንተ በጽድቅ ጠበቀ ታገኘዋለህ፣ ከክብር ጋር ጸጸት የሌለበት። እስቲ አሜን በሉ። ታገኙታላችሁ። መሬት ላይ ባታገኙስ ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው ረፍት ከፊት አለ። ይሄ ሁሉ ሕዝብ እግዚአብሔር ለዚህ ረፍት ጠብቆታል። እንግዳው ናችሁ። ምናልባት እኛ መካከል ያላችሁ ወንድሞች እናቶች ካላችሁ ለእናንተ ዛሬ በእውነት የምነግራችሁ የመጨረሻ የምስራች
ከፊት ረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። ብራዘር አይ ፓስፖርት ላይ ቪዛው በክርስቶስ ማመን ነው። አይ ሰማይ ስትሄድ መንፈስ ቅዱስ ቼክ ያደርጋል። ምን አለ ሲል ለቤዛ ቀን ታትሟል ከተባልክ ትገባለህ። አለበለዚያ አይቻልም። ጥሩ ሰዎች አይደሉም ሰማይ የሚገቡት፣ በክርስቶስ ያመኑ ናቸው። በጌታ መሆን አለበት። የርስት መያዣ መንፈስ ቅዱስ አንተ ውስጥ ማደር አለበት። በክርስቶስ ደም መዋጀት አለበት። በፍጹም አይቻልም። ሌላ መንገድ የለም። የተጠበቀ ረፍት አለው። መግቢያው በጣም ቀላል፣ በክርስቶስ ማመን። ያመንነው እኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በደንብ አሜን በል። በደንብ በቃ ቀጥታ። ሃሌሉያ! ኢየሱስ ጌታ ነው። በቃ መሬትን ትተናት እንሄዳለን። ደሞ ለመሬት 6000 ዓመት እንኳን አረጀች፣ ሰለቻት እኮ መሬት ራሱ። እኛ አልሄድ ብለን እኮ እንጂ ውሃው ወደ ከተማ ይደፋል እኮ። ሱናሚው፣ ሄሪኬን ስም ይሰጡታል። የመጨረሻው ዘመን ምልክት ብሎ ኢየሱስ ቀድሞ ነግሮናል። እኛ ስም እናወጣለን። ጦርነቱ ወንድም በወንድሙ ላይ ያለው አልቋል እኮ። ምልክቱን ኢየሱስ የዛሬ 2000 ዓመት ይነገራል። ብራዘር ገባበል ማቴዎስ 24 ነው። ማቴዎስ 24ን ካነበብኩ ባይዘው በእውነት ነው የምልህ ወገብን ታጥቀህ ቁጭ የምትል እሱ ትላቀት ያለ ፒጃሞሉ አለብስም ቢመጣስ በእውነት መፍታታት ነው የሚከለክል። ስትር ያለ ክርስቲያን የሚያደርገው ለምን ልመጣ ስል እንዲሆናል በሙሉ ባይዘወይ የቀረ የለም። ሰርፕራይዝ አትሁኑ። ኢየሱስ የዛሬ 2000 ዓመት ይነገራል እና ድንገት ነው የምመጣው። ለምንድን ነው የምትመጣው? ላሳርፍ፣ በእኔ የሆኑትን በሙሉ ሰብስቤ ይዤአል። ቆይ ይኸውላችሁ ስሙ። ቆይ ሰው መርጣለሁ። ማማን ነው የምትወስዱት? ያመነ በሙሉ ማማን ነው የሚያምነው። ጥሪ የቀረበለት በሙሉ ማመን ይችላል። እግዚአብሔር ለተወሰኑ ሰዎች አይደለም ሰማይን ያዘጋጀው፣ ለሰው ልጅ በሙሉ ነው። ታዲያ ከኔ ምን ይጠበቅ? ማመን በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ ብቻ ያድናል። በእውነት ነው የምላችሁ፣ ኢየሱስ ይመጣል። ይሄ እረፍት ይሁን። አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ አለ። እግዚአብሔር እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ ነው። የምንጠብቀው ሌላ እረፍት ብቻ አትበሉ። ወራፉ መሬት ላይ እረፍት ኤክስፔሪየንስ አድርጉት። ኢየሱስ ዛሬ ማታ ወደ እናንተ ቤት፣ ዛሬ ማታ ወደ ጓዳ፣ ዛሬ ማታ ወደ ቢዝነሳችሁ፣ ወደ ግል ሕይወታችሁ ይግባ። ና በለው፣ ይምጣ፣ አስገባው። ኤክስፔሪየንስ አድርገን ሰላም፣ ኤክስፔሪየንስ አድርገን እረፍት። ሰማይስ አልቲሜት ነው። አልቲሜት የሰማይ ማብራሪያ የለው። እኔ አንድ በጣም የምወደው ቃል ነው። አሁን የእግዚአብሔር ልጆች ነን ብሎ ወደፊትስ ምን እንደምንሆን አይታወቅም። እርሱ ሲገለጥ እናየዋለን ይላል። እርሱንም ራሱን እንመስለዋለን። እሱ ምንም ማብራሪያ ራሱ ዮሐንስ ራሱ አላገኘም እንኳን እኛ። መሬት ግን ጀምሯት። ኢየሱስ ዛሬ ማታ ና ቤቴ ና ኤክስፔሪየንስ ላረግ። በጌታ መሆን ልዩነቱ እሱ። በጌታ ካልሆነ ሰውዬ የምትለየው በዚህ ነው። ኢየሱስን ይወስዳል እና ተሳባረፈ ነው። በእርሱ እወድቃለሁ፣ እደገፋለሁ፣ እተኛለሁ፣ አንቀላፋለሁ። እግዚአብሔር ይደግፈኛል፣ እነሳለሁ። ብሉይ ኪዳን ሆነው እስር ቤት አልከለከለ። የአንበሳ ጉድጓድ ማረፍ አልከለከለውም። ዳንኤል አንበሳ ጉድጓድ ውስጥ ተኛ እኮ ሰው። አንተ አንበሳ መሃል ማሰብ አልቻለም። አንበሳ መሃል ጠዋት ዳሪዎስን የቀሰቀሰው በዚህ ከእንቅልፍ ለማለዳ ጸሎት የቀሰቀሰው ቤተ መንግሥት ሰውዬው አልተኛም። ይሄ አንበሳ ጉድጓድ መሃል ለጥ ብሏል። የሕያው አምላክ አገልጋይ ዳንኤል አቤት ይሄ ነው ረፍት። አይበሉኝም ብሎ እንዳይመስል ቢበሉትም አርፎ ነው። 3 እጥፍ እሳት ሲያነዱባቸው ከው አላሉ። ያድነናል። ባያድነንም ስፒሪቹዋል ነው። አየረፍቱ ባያድነን እኔን ይሄ እሳት ቢበላኝ ከረፍት አይከለክለኝም አሉት።
ክብር ለእግዚአብሔር ለአምላካችን። ጌታ ኢየሱስ ዛሬ ማታ ወደ እናንተ ቤት ሰተት ብሎ ይግባ፣ እየተራመደ ይግባ። በእውነት